ዋትሳፕ ይላል። ዋትሳፕ ሰላም ህዝቤ እንዴት ናችሁ? ደህና ናችሁ? እያልኩ ይሄን ቪዲዮ ማበላሸት አልፈልግም ገና ከመጀመሩ። ዛሬ ያባቦድ ቪዲዮዎች አሉኝ። ሰብስክራይብ አታርጉ። ከተመቻችሁ መጨረሻ ላይ ታረጋላችሁ። ዛሬ ያባቦድ ቪዲዮዎች አሉኝ። ላይክ አርጋችሁ ጀምሩ ቢያንስ እና ይሄን ቪዲዮ ከግማሽ በላይ በማየት ተባበሩኝ። ወደ ቪዲዮ እንሂድ። ዛሬ ያው በአድናቆት ነው የምንጀምረው። ባትወዱት ራሱ ይሄንን አድናቆት ማለት ነው። ይህ ሰው ወደ አካውንቱ የገባውን 3,500,000 ብር ለባለቤቱ መልሷል። በህጉ ወልደ ሚካኤል ይባላልና በስህተት ወደ አካውንቱ የገባውን 3,500,000 ብር ለባለቤቱ ተመላሽ አድርጓል። በዚህ ነገርም እንግዲህ በርካቶች ሞኝ ነው ይላሉ። በርካቶች እንዴት ይህንን ገንዘብ ይመልሳል? ቢያንስ ከላዩ ላይ እንኳን ቀንሶ እንዴት አይመልስም ይላሉ። ነገር ግን እኔ ቢዝነስ ስራ ውስጥ ያለው ሰው ነኝ። እንደዚህ አይነት ነገር ነገ እኔንም ሊያጋጥመኝ ስለሚችል ገንዘቡን መልሻለሁ ብሏል። በዚህም እንግዲህ ከበርካቶች ምስጋናን እያገኘ ይገኛል። እናንተ በዚህ ጉዳይ ላይ ምን እኔ የሰውን ነገር በመመኘት ማምን ሰው አይደለሁ። ማለት የሆነ ሰው ያበደ መኪና ቢኖረው ወይ መኪና ቢኖረኝ ብዬ ልመኝ እችላለሁ። which is ራሴ ሰርቼ ኦር በሆነ መንገድ አግኝቼው በራሴ ማለት ነው እንጂ የሱን ተመኝቼ ኦር እኔ እሱ በወሰድኩት አይነት ነገር ብዬ አልመኝ። በጣም የከፋ ነገር ነው። ካርማ ታውቃላችሁ? ያረጋችሁትን ነገር ሳትሞቱ ማለት ነው ሳትሞቱ ታገኙታላችሁ። ግን ብዙ ሰዎች ግድ አይሰጣቸውም። ስለዚህ አይ ቲንክ ይሄ ነገር እኮ የሆነ ጊዜ ይደርስብኛል ምናምን ብለው አይሰጥ በቃ ዛሬ ነው የሚያስቡት ማለት ነው። ያ ደግሞ ይገላችኋል። ይሶያ አሁን ያን 3 ሚሊዮን ባይመልስ የሆነ ታይም ላይ የሱ ገንዘብ ኦር የሱ መኪና ኦር ሳምቲንግ ሊጠፋበት ይችላል። ገብታችኋል አይደለ? ቢኮዝ አንዴ አድርጎታል የሱ ገንዘብ ስለወሰደ ማለት ነው። ግን አለው እና እኔ በጣም ሳላደንቀው ማለፍ ስለማልፈልግ ነው የመጀመሪያ ቪዲዮ ላይ ያደረኩት። እና እንደዚህ አይነት ሰው አትሳደው። ድህነቱን ጀመረ ምናምን ነገር እያላችሁ እናንተ ብትሆኑ እንኳን እናንተ ጋር አልሆነ ነው ደስ የሚለው ፓርት። እንኳን እናንተ ጋር አንድ ራሳችሁ ነው የምታጠፉበት። ይሄ ሳይታሰብ የተገኘ ገንዘብ ለእናንተ ጥሩ አይደለም። በዛ ላይ የሰው ገንዘብ ደግሞ ሆኖ ሲጨመርበት ሞር ለእናንተ ጥሩ አይደለም። ገብታችኋል አይደል? ፈጣሪም ይሄንን አውቆ እኮ ነው ለእናንተ የተሳሳተ ገንዘብ አካውንታችሁ ውስጥ የማያስገባው። ግን ለሚመልሰው ይገባለታል ማለት ነው። ኤኒዌይ በጣም ይሄን ሰው ሳላመሰግነው ማለፍ አልፈልግም። ወደሚቀጥለው ቪዲዮ እንሂድ። ፕራንክ ማይ ሰን ኦኬ። ሄላ ዋዬ፣ አረ ተሳስተሃል አባት። እኔ እኮ ልጅ የለኝም። አረ ልጅ የለኝም። እንደምን ሆነ ነው? እኔ ከኮሌጅ ራሱ የተመረኩት ገና ባለፈው አመት ነው። ስራ እየፈለኩ ነውና እንደዛ ነው እንዳለው። አረ የምን ልጅ በእናት እንዴ? ምን ሆነክ ነው? እኔ እኮ አንድ ፍሪ ልጅ ነኝ ገና። እኔ ልጅ የለኝም፣ እውነት የለኝም። እሺ በቃ ለማንኛውም እመጣለሁ፣ እናወራለን። ቻው። ለሳምሪ እየነጀሽላል ማለት ነው። ሹገር ልትሆኝ ነው እዚህ እድሜሽ? ምን እያል ኖ አረ መደፋፈር ነገሮች እየከፉ ነው። እውነት ሹገር ልትሆኝ ነው ይላታል ማዘሩን። ለነገሩ ይበልሽ አንቺ ነሽ ፍራንክ ልጄን ምናምን ብለሽ ፊት የሰጠሽ ዋት የገዛ እናቱን ሹገር ልትሆኝ ነው ምናምን ነገር። አረ ይደበራል። ክብር ማሳጣት ደግሞ ድምፁ ምንድን ነው? ሲታይ ልጅ ራሱ አይመስለን ከፍ ጂል በቁሜ ካርሽኝ ወይ ማለት ባከሳክስ ነው። ምን አባቱ የት ያውቃል? እንዴት ምንድነው ድምፁ? የትልቅ ሰው ድምፅ። ረላስ ያኔ ቆንጆ እንደነስ ኤኒዌይ ረፉ። እንዲህ የምታረጉ ሰዎች ረፉ። ጥሩ አይደለም። ማይሆን ንግግር ነው ደግሞ ፖስተቹ ይሄን እያወቀች ማዘሯ ራሱ። ወደሚቀጥለው ቪዲዮ እንሂድ። ምንም አይደለም። ያኔ ቆንጆ እንደነስ ተናገሪ እንጂ ወይም ቢበይ ወሽ በይ። ይቅርታ ለመደነስ ፍላጎቷ አይመስለኝም። እሷ መናገር አትችልም፣ አንቺ መናገር አትችልም። ቆንጆ ወይኔ በላቸው፣ ወይኔ ንቀት። እየጠበቅኩሽ ነው። አረፈድክ ብራዘር። በቦክስ ለመማታት ምን ሆነ ነው? ስጠብቅ የለም አይነሳም፣ ማንም አይነሳም። መጨረሻ ላይ አርገው ይሄ
ለበደው ይዞ ማለት ነው። የመላጣል ክብር ይኑራችሁ እንዲህ አይነት ወንዶች ማለት ነው። በቃ ከወንድ ጋር ከሆነ ጫርፈ በቃ ምላሽ ማለት እኮ ነው። ምንድነው አያስጠላውም? እንዲህ አይደረግም። ብልግና ነው፣ ፋርነት ነው። ፋራቱን ሽቅ ነው የሚያደርጉት። ኤኒዌይ ሰሞኑን አነጋጋሪ የሆነ ነገር አለ። የማንቸስተር ዩናይትድ ጌም ነበራቸው። ከማን ጋር እንደሆነ አላውቅም፣ ግን ያስገረመኝ ነገር ምንድነው ፋኖቹ ማንቸስተር ዩናይትድ ጎል ባገባ ቁጥር እንዴት እንደሚሆኑና እንዴት በቃ እኔ ምንድን ያየሁት በዚህ ቪዲዮ እውነት ለመናገር ማለት ነው ወንዶችን በተለይ ኳስ የሚወዱ ወንዶችን ከኳስ በላይ በቃ ምንም ሊያስደስታቸው አይችልም። ምንም ነገር አርጉላቸው ከዚህ በላይ እንዴት ነው የሆነው? አለቀሰ እኮ። ይሄን ብቻ አይደለም ሌሎችም በጣም ብዙ ቪዲዮዎች አሉ። ጊዜ እንዳልወስድ ብዬ ነው ያላቀረብኳቸው። እንዴት ነው ይቻላል እንዴ? ኦ ማይ የፈለገ ሴት ብትመጣ አታስደስተውም። ይልች የፈለገ ገንዘብ ምናምን እንዲህ አያስደስተውም። አይ ቲንክ ማለት ነው በቃ ይሄንን ያህል ሪያክሽን የሚገርም ኳስ ይመቸኛል አያለው። አንዳንዴ ግን በዚህ ልክ በጣም አስገርሞኝ ነው ሼር ያደረኩላችሁ። በጣም ስሜታዊ እንደሚያደርግ ዛሬ ነው የገባኝ ማለት ነው። ይሄን ያህል ስሜታዊ ሆኜ አላውቅም ለኳስ። ነው ወደ መጨረሻው ቪዲዮ እንዲሁ አስገርሞኝ ነው ሼር ያደረኩላችሁ። በፈጣሪዝም እንዴት ነው የሚነዳው? ዋት ሰው የጫን እኮ አይመስልም። የሆነ ቆሻሻ ጭኖ ቆሻሻ ጥለና የተባለ እኮ ነው የሚመስለው። ለራሱ ህይወት እንኳን አያስብም እንዴ! ኦ ማይ እንዴት ነው የሚነዳው? የት ለመድረስ ነው? የሆነ ነገር እኮ ከፊት ለፊት ገባበት ማለት ምንም ነገር ይሁን ገጭቶ የሆነ ያህል ከሄደ በኋላ ነው ከእንደገና የሚቆምለት መኪናው ከቆምለት ራሱ በፍጹም የሆነ ነገር ከፊት አይቶ ቀድሜ ላቁም ቢል አይችልም። ብራ ዋት ይሄ መኪና የሚይዙ ሰዎች በጣም ነው የሚነዱት። በጣም ነው። እኔ ደግሞ የሚያስፈራኝ እኔ ነፍሴን ወዳታለሁ። ኧረ በየነች ደስ ይላል እኮ እኔ ሲበር መኪና ደስ ይለኛል። ግን በዛው ልክ ደግሞ ሪስኩም ከፍ እያለ ነው የሚመጣውና ያ ደግሞ ሞር አሪፍ አይደለም። ኤኒዌይ አስገርሞኝ ነው ፍጥነታቸው የሹፌሮች። እንደው ባካችሁ ልብ ግዙ። ኤኒዌይ የዛሬ ቪዲዮ ይሄንን ይመስላል። ያባበዱ እንደሆነ እርግጠኛ ነኝ ተመችቷችኋል። ከተመቻችሁ ሰብስክራይብ አድርጋችሁ ካልተመቻችሁ እንዳታረጉ ቅድም እንዳልኳችሁ ማለት ነው። ግን ላይክ አድርጉ። ቢያንስ ይሄንን ቪዲዮ ከግማሽ በላይ አዩት። የዛሬ ቪዲዮ ይሄንን ይመስላል። ቻው ቻው።